ቅዱሳት አንስት ናቸው። ዲያብሎስ እነሱን አይወድም፣ በጣም ነው የሚጠላቸው፣ በተለይ ሴቶችን። ምክንያቱም ቃሉ ታማኝ ነው። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አሁን ከሴቷ የተገኘው ያለ ወንድ ዘር የተገኘው መድኃኔዓለም ኢየሱስ ክርስቶስ እሱን እስከ መስቀል እንዳደረሰው ሁሉ በጌጥ ብቻ ባልን መማረክ አይቻልም። በጌጥ ብቻ ባልን መማረክና የእግዚአብሔር ማድረግ ቢቻል ኖሮ ሁለንተናችሁ ከጥፍር እስከ ፀጉራችሁ ወርቅ ይሆን ይል ነበረ። ነገር ግን ያለን ምንድነው? ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ በእግዚአብሔር ዘንድ ለቅዱሳት ሴቶች በእግዚአብሔር ፊት የከበረው ነገር ቢኖር ዋናው እሱን የሚያስደስተው የዋህነት፣ ገርነት፣ ቸርነት፣ ይቅርባይነት፣ ዝግተኛነት፣ ጭምትነት፣ በአጠቃላይ መልካም ጠባይ፣ ዝግተኛ መንፈስ ያለውን የማይጠፋውን ልብስ ልበሱ ነው የሚል። አሁን የማይጠፋው ልብስ ይሄ ከጆሮ የሚንጠለጠለው ወርቅ ጠፊ ነው። የሚለበሰው ልብስ ጠፊ ነው። የሚጫሙትም ጫማ ጠፊ ነው። ሁሉም ከንቱ ነው። ከፀሐይ በታች ሁሉ ነገር ተመለከትኩ፣ ነገር ግን ከንቱ ነፋስን እንደመከተል ነው ይላል ቅዱስ ጳውሎስ። ስለዚህ ዋናው ትልቁ ልብስ የከበረው ልብስ ማለት የዋህነት፣ ዝግተኛ መንፈስ፣ ቅድም እንዳልኩት በአጠቃላይ ደግነት፣ መልካምነት፣ ይህ የማይጠፋ ልብስ፣ የተሰወረ የልብ ሀብት፣ የልብ ጸጋ እንደዚህ ሲሆን ነው እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ይላል። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲታዘዙ ወይም ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንደ ሳራ የዋህነት፣ ገርነት፣ ጭምትነት፣ ዝግተኝነት፣ የረጋ መንፈስ፣ ማስተዋል እንዲያውም ምንድነው የሚሉት አባቶቻችን? የጉንዳን ጉልበት የሴት ብልሃት ይስጥህ ይላሉ አባቶቻችን ሲመርቁ። የጉንዳን ጉልበት የሴት ብልሃት ይስጥህ። የጉንዳን ጉልበት የተባለው ጉንዳን ባልንጀራው ቢሞት ትቶት አይሄድም፣ ብቻውን ተሸክሞት ነው የሚሄድ። ሰው ባልንጀራው ቢሞት ብቻውን ተሸክሞ ለመሄድ አስከሬን በተለይ ከባድ ስለሆነ ይከብደዋል። ተሸክሞ መሄድ አይችልም። በተለይ አስከሬን እጥፍ ነው የሚከብደው። ጉንዳን ግን ተሸክሞት ነው የሚሄድ፣ ጉልበታም ነው በዚያው ባለው አቅም በተፈጥሮ። ስለዚህ የጉንዳን ጉልበት የሴት ብልሃት ይስጥህ። የሴት ብልሃት ማለት የሴት ጥበብ ማለት ነው። የሴት ጥበብ ማን ነው? የሴት ብልሃት፣ የሴት ዘዴ፣ የሴት ጥበብ ማለት ጥበብ ሞትና መድኃኒትን ከሞት ከመቃብር ለመዳን መድኃኒት የሆነን ጥበብ ኃጢአትን እንዳልነበረ ለማድረግ ኃይል ያለው ጥበብ ኢየሱስ ክርስቶስ ነው። ጥበብ ማለት ኢየሱስ ክርስቶስ ነው። ስለዚህ ጥበብ የሴት ብልሃት ይስጥህ ማለት የሴት ጥበብ ማን ነው? ኢየሱስ ክርስቶስ ነው። ደግሞ ከሴቶች ደግሞ የጥበበኞች ሴቶች ጥበበኛ ሆና የተገኘች ድንግል ማርያም ናት። ድንግል ማርያም ጥበብን አገኘች፣ ማስተዋልን አገኘች፣ ብልሃትን አገኘች። ብልሃቷ ጥበቧ ኢየሱስ ክርስቶስ ነው የነበረው። ብልሃቷ ጥበቧ እግዚአብሔር ብቻ ነው የነበረው ድንግል ማርያም።
ለዚህ ነው ከሴቶች ተለይተሽ የተባረክሽ ነሽ። እንዲያውም ጸጋን የተመላሽ ወይ ነው የተባለች እኮ። ደስ ይበልሽ ጸጋን የተመላሽ ነሽ። ጸጋን ልትመላ የተቻለችው ከሴቶች ተለይታ የተባረክሽ ነሽ የተባለችው። ደስ ይበልሽ የተባለችበት ምክንያት የጥበብ ሴት ስለሆነች ነው። የብልሃት ሴት ስለሆነች ነው። በጣም የሚገርመው ቅዱስ ገብርኤል አብስሯታል። በማህፀኗ እያለ ቅዱስ ቅዱስ እያሉ መላእክት ሲያመሰግኑት ትሰማለች፣ ታውቃለች። በብስራቱን ሁሉ ታውቃለች። በአጠቃላይ በቤተልሔም በወለደችው ጊዜ ሰብአ ሰገል መጥተው ሲሰግዱ ታያለች። መላእክት ስብሐት ለእግዚአብሔር በሰማያት ወሰላም ሰማይ ምድሩን በዝማሬ ታውቃለች። እረኞች መጥተው ሲሰግዱ እንስሳት በትንፋሻቸው ሲያሞቁ ታውቃለች። ብዙ የምታውቀው ምስጢር አለ። ነገር ግን ቅዱስ ሉቃስ እንደሚነግረን በወንጌሉ ወተወደወ ውስተ ልባ፣ የምታየውን የምትሰማውን ሁሉ ብልሃተኛ ጥበበኛ ስለሆነች በልቧ ተጠብቀው ነበር። እኛው ዛሬ ትንሽ እንዲያው ሻል ያለች ህልም ትንሽ ካየን ቶሎ ነው እስኪነጋ የምንቸኩለው ለማውራት። እሷ ግን ሁሉን ነገር በልቧ ተጠብቀው ነበር። ምስጢር አታወጣም። ጥበበኛ ናት፣ ብልሃተኛ ናት። ብልሃቷ ኢየሱስ ክርስቶስ፣ ጥበቧ የሞት መድኃኒት ኢየሱስ ክርስቶስ በመሆኑ የሴት ብልሃት ይስጥህ ማለት ይሄ ነው። ከዚያ ከሷ የተገኘው ጥበብ የተባለ መድኃኔ ዓለም ኢየሱስ ክርስቶስ የሞት ዕዳችን ከከፈለ በኋላ በፈሰሰ ደሙ በተቆረሰ ስጋው በሞቱ ከዲያብሎስ ባርነት ነፃ ካወጣን በኋላ እሱን በማመን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ሁለተኛ በመወለድ የእሱ ከሆን በኋላ ቅዱሳት ሲባል አሁን እነሱ ብቻ አይደሉም፣ እነዚህ ሴቶች ብቻ አይደሉም። አሁን የጠቀስኳቸው በመጽሐፍ ቅዱስ ቅዱሳት ሲል አሁን አማኞችን ሁሉ ነው። ቅዱሳት ለሴቶች ሲሆን ቅዱሳት፣ ለወንዶች ሲሆን ቅዱሳን። ሰው በክርስቶስ አምኖ በአብ በወልድ በመንፈስ ቅዱስም ተጠምቆ ከእግዚአብሔር ሁለተኛ ከተወለደ እግዚአብሔር ቅዱስ በመሆኑ ቅዱስ ነው የሚባለው ያ ሰው። እግዚአብሔር ጻድቅ በመሆኑ ጻድቅ ነው የሚባለው ያ ሰው። እግዚአብሔር ቡሩክ በመሆኑ ቡሩክ ነው የሚባለው ያ ሰው። እግዚአብሔር ሕያው በመሆኑ ሕያው ነው የሚባል ያ ሰው። ሞትን ያመለጠ ያው የዘላለማዊ ሕይወት ነው፣ ሕያው ይባላል ያ ሰው። ስለዚህ አሁን በእሱ አምነን የተጠመቅን ሁሉ ከቅዱሱ እግዚአብሔር ሁለተኛ ስለተወለድን ቅዱሳን እንባላለን። ሴቶችም ቅዱሳት ይባላሉ። አሁን እነዚህ 36 ሴቶች ብቻ ማለት አይደለም ቅዱሳት ማለት። አሁን ሁላቸውም ሴቶች አማኞች ክርስቲያኖች ሁሉ ቅዱሳት ይባላሉ። ግን ደግሞ ትናንት እንደተነጋገርነው ከሚሊተሪዎች ከወታደር መካከል ጀግንነት የሰሩ በታሪክ የሰሩ ልዩ ድርጊት ልዩ የጀግንነት ድርጊት ያደረጉ 10 አለቃ ይሆናሉ፣ 50 አለቃ ይሆናሉ፣ 100 አለቃ ይሆናሉ ተባብለናል ትናንት። ሻምበል፣ ሻለቃ፣ ኮሎኔል፣ ጄኔራል ይባላሉ። ግን ወታደሮች ናቸው። ግን ወታደሮች ቢሆኑም ይሄ ክብር ይሰጣቸውና በተለየ ይከበራሉ። የሚከበሩበት ምክንያት ወታደሮች ናቸው። ከወታደሮች ተለይተው የሚከበሩበት ምክንያት የጀግንነት ስራ ስለሰሩ ነው። አሁን ደግሞ እነዚህን ቅዱሳት ሴቶች 36ቱን አሁን በተለየ ቅዱሳት ብለን መታሰቢያቸውን የምናደርገው በጀግንነታቸው፣ በወንጌል አርበኝነታቸው፣ በእምነት ጀግንነታቸው ነው እንጂ ሌሎች ቅዱሳት አይደሉም ማለት አይደለም። በክርስቶስ ደም የተቀደሱ ሁሉ፣ በስጋው ደግሞ የከበሩ ሁሉ ቅዱሳት ይባላሉ። ሴቶች ሁሉም ቅዱሳት ይባላሉ። ሁላችንም ቅዱሳን እንባላለን። ግን ቅድም እንዳልኩት በወታደሮች በመመሰል እንደተናገርኩት የጀግንነት ስራ ስለሰሩ ነው። ለምሳሌ እንዲሁ የጀግንነት ስራ ከሰሩት አሁን አንዷን ብንወስድ ስለ መግደላዊት ማርያም ቅድም ተምረናል፣ አልደግመውም። የማርቆስ እናት ማርያም እዚህ ሐዋርያት ሥራ ላይ እንደምናገኘው የማርቆስ እናት ማርያም ለሐዋርያት ቤቷን ነው ያስረከበችው። ቤቷን ነው የሰጠችው። እኔ ግን ራሴን የማስጠጋበት ምንም የሌለኝ ድሃ ነኝ ነው ያለ። ሁሉ በእጁ የሆነ ጌታ በሰውነቱ እኛን ሆኖ በምድር ላይ ሲመላለስ
ራሴን የማስጠጋበት ጎጆ የለኝም፣ ምንም ነገር የለኝም። ግን የእሱ ቤት በሐዋርያት ዘመን የእሱ ቤት የማርቆስ እናት የማርያም ቤት። ሐዋርያት ምንም አልነበራቸው፣ ምንም የሰሩት የህንፃ ቤተክርስቲያን አልነበራቸው። የመጀመሪያዋ ቤተክርስቲያን ተብላ የተሰየመችው እንዲያውም የማርቆስ እናት የማርያም ቤት ነው። የማርቆስ እናት ማርያም ቤቷን ለጌታ ለሐዋርያት አስረከበ። ከሞት ከተነሳም በኋላ መጀመሪያም በዝግ ቤት ገብቶ ሰላም ለእናንተ ይሁን አላቸው ሲል የእሷ ቤት ነው። በሁለተኛው ሳምንት በቶማስ ምክንያት ሁለተኛ በዝግ ቤት ቤቱ እንደተዘጋ ገብቶ ሰላም ለኩልክሙ ሰላም ለእናንተ ይሁን ያላቸው በእሷ ቤት ነው። መንፈስ ቅዱስ በወረደ ጊዜም ተሰብስበው የነበሩት ሐዋርያት የነበሩት በእሷ ቤትና በእሷ ቤት ዙሪያ በአደባባይ እስከ መጨረሻው ድረስ ሐዋርያት በእስራኤል መንግስት ከእስጢፋኖስ ሞት በኋላ ክርስቲያኖች ሲበተኑ ቀረ እንጂ እስኪበተኑ ድረስ ዋናው መሰብሰቢያቸው የማርቆስ እናት የማርያም ቤት ነበር። ቤትን ከማስረከብ የበለጠ ቤትን ለጌታ እስከ መስጠት መድረስ የበለጠ ብልሃትና ጥበብ የለም። ይሄ ነው ብልሃት ማለት። መለየት ከሴቶች የተለየች ናት ይቺ ሴት። ማን ነው መኖሪያውን ለወንጌል አገልግሎት የሚያስረክብ? በጣም ከባድ ነው። ሰው ደክሞ ለፍቶ የሰራውን ደግሞ ቀላል ቤት እኮ አይደለም፣ በጣም ትልቅ ቤት ነው። ሐዋርያትን በሙሉ 30 ቅዱሳት አንስትን በሙሉ ተከታዮችን በሙሉ መያዝ የሚችል ታላቅ ቤት ነው የነበረው። ይኸው እስካሁን ድረስ የመጀመሪያዋ ቤተክርስቲያን ጽርሐ ጽዮን ተብሎ በኢየሩሳሌም ይጎበኛል። ይሄ ነው ብልሃት ማለት፣ ይሄ ነው ጥበብ ማለት፣ ይሄ ነው ከሌሎች ተለይቶ ቅድስት መባል፣ ይሄ ነው። እና እነ ልድያን ስንወስድ አሁን እነ ልድያን ልቧን ከፈተላት ይላል፣ ልቧን ከፈተላት ይላል የልድያን። እነ ፌበንን ስንወስድ አሁን ፌበን እንዳሁን ፖስታ ወይም ደግሞ ኢሜይል ወይም ሞባይል ባልነበረበት ጊዜ ዋናው ፖስተኛዋ ፌበን ነበረች። የቅዱስ ጳውሎስም መልእክት ይዛ ከሀገር ወደ ሀገር የምትዘዋወር የምታድርስ የምትመልስ ፌበን የተባለች ቅዱሳት አንስት በጣም በሚገርም ሁኔታ ነው አገልግሎታቸው። ይሄው እስካሁን ድረስ ቤተክርስቲያንን ቀጥ አድርገው የያዟት ቅዱሳት አንስት ናቸው። ቅዱሳት አንስት ናቸው። ዲያብሎስ እነሱን አይወድም፣ በጣም ነው የሚጠላቸው፣ በተለይ ሴቶችን። ምክንያቱም ቃሉ ታማኝ ነው። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አሁን ከሴቷ የተገኘው ያለ ወንድ ዘር የተገኘው መድኃኔዓለም ኢየሱስ ክርስቶስ እሱን እስከ መስቀል እንዳደረሰው ሁሉ እሱ ሰው ሆኖ እሱን ለማሸነፍ እሱን ድል ለማድረግ እሱን ጉድ ለማድረግ ምክንያት የሆነችው ድንግል ማርያም በመሆኗ ድንግል ማርያምን አይወድም ዲያብሎስ። ለዚህ ነው የሉቃስ ወንጌል ምዕራፍ 2 ላይ ታስታውስ እንደሆነ ጌታ ስርዓት ለመፈጸም እመቤታችን ወደ ቤተ መቅደስ ይዛው በገባች ጊዜ አረጋዊ ስምዖን እሱን ሳያይ እንደማይሞት ተስፋ ተሰጥቶት ትንቢት ተነግሮት በተስፋ ይኖር ነበረ። ሸምግሎ እድሜ ሁሉ እየተጨመረለት ይኖር ነበረ። እሱ ነበር የታቀፈው ያን ቀን በቤተ መቅደስ። እሱን እንደታቀፈው በተስፋ ይጠብቀው የነበረው መሲሁ የዓለም መድኃኒት መሆኑን በመንፈስ ቅዱስ ተረዳ። ሲረዳ እግዚአብሔርን አመሰገነ፣ ደስ ተሰኘ። በቃኝ፣ ይሄን ነበር ምጠብቀው፣ ከዚህ በኋላ ውሰደኝ ነው ያለ። ዓለምን አልፈልግም፣ ከዚህ በኋላ ያገኘሁትን አግኝቻለሁ ነው ያለ። በጌታም ትንቢት ተናገረ፣ በእስራኤል ሕዝብ ላይም ትንቢት ተናገረ፣ በእመቤታችን ላይ ትንቢት ተናገረ። በእመቤታችን ላይ የተናገረው ትንቢት በአንቺ ሰይፍ ያልፋል ነው ያላት። በቃ የእሱ እናት በመሆንሽ የጠላት ዲያብሎስን ራስ የሚቀጠቅጠው እናት በመሆንሽ በነፍስሽ ሰይፍ ያልፋል። በአንተና በሴቲቱ ጠላትነትን ጠላት አለሽ ነው የሚላት። ሰይፍ ያልፋል። ሰይፍ ምን ማለት? በሰይፍ ተሰይፍ አይደለም ድንግል ማርያም የሞተችው፣ ወይም በሰይፍ ትሰይፍ ያለሽ ማለት አይደለም። እንደ ሰይፍ የሚቆራርጥ ፈተና፣ እንደ ሰይፍ የሚቆራርጥ መከራ፣ እንደ ሰይፍ የሚቆራርጥ ሐዘን ይደርስብሻል ማለት። በዓለም ሳላችሁ መከራ አለባችሁ። የመጀመሪያውን የመከራ ገፈት የቀመሰችው ወላዲተ አምላክ ድንግል ማርያም ናት። ከጌታ ሞት በኋላ እሷው ናት። በእኛ መዳን ምክንያት የዚህን ዓለም መከራ ገፈት የቀመሰችው እሷ ናት።
ከጽንስ ጀምሮ ታሪኳን ስንሰማ በጣም ድንጋጤ በድንጋጤ ነው። ምክንያቱም ያለ ባል ተጸንሳ የምትገኝ ሴት በድንጋይ ተቀጥቅጣ በሳት ተቃጥላ ትሞታለች እና አሁን ጸንሳለች። ሆዷ ገፍቷል። ጭንቀት ላይ ነው የነበረችው እሷም ዮሴፍን። በኋላ ግን መልአኩ ዮሴፍን አይዞህ አትጨነቅ አለው። ከመንፈስ ቅዱስ ነው። ሁሉም ነገር በእግዚአብሔር ተአምር የሆነ ነው። አትደንግጥ፣ አይዞህ፣ ለቆጠራም አትፍራ፣ ሂድ ዝም ብለህ ወደ ቤተልሔም ነው ያለው። ለቆጠራ ሲሄዱ እና ከዚያን ጊዜ ጀምሮ ጭንቀት ነው። በወለደች ጊዜም ጭንቀት ነው። ሄሮድስ ሊገልባት በእሷ ልጅ ምክንያት ወንድ ሆነው የተወለዱ ህፃናት ስንቶች በሄሮድስ ስንቶች አለቁ። ከዚያ የበለጠ እሷን የሚያሳዝናት የለም። ወደ ግብፅ በረሃ ስትሰደድ ዋዕዩ፣ የውሃ ጥሙ፣ ረሃቡ፣ ስደቱ በጣም ከባድ ነው። እስከ ቀራንዮ ድረስ ምናልባት ድንግል ማርያም ስታለቅስ ካልሆነ በቀር ስትስቅ ታይታ አይታወቅም። በታሪክ የለም። በዚህ ዓለም ሳለች የመከራ ሴት ነው የነበረችው። የመከራ እናት ነው የነበረችው። ግን መጨረሻ በሞት አሸነፈችው። እንዲያውም በሞተ ስጋዋ ጊዜ ምንድነው የሚለው? እዝራ ዳዊት በበገና እዝራ በማሲንቆ እያጫወቷት፣ ዳዊት በበገና እዝራ በመሰንቆ እያጫወቷት ሳታውቀው አለፈች። ያን መልአከ ሞት ምንድነው? ሞት ለመዋቲ ይደሉ ሊቁ ሞት ለመዋቲ ይደሉ። ሞት መቼም ሞት ለሚገባን ለእኛ ይገባል። ልክ በቀኝ የተሰቀለ ወንበዴ እኛ የሚገባን ነው። እሱ እኮ ምንም ያላደረገ ንጹሕ ጻድቅ ነው ብሎ እንደተናገረ ሁሉ አሁን ደግሞ ሊቁም ደግሞ ምን አለ? ሞት ለመዋቲ ይደሉ። ስጋና ደም የእግዚአብሔር መንግስት ስለማይወርሱ በአዳም ምክንያት እኛ ልንሞት ግድ ነው። ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ይነሳሉ ይላል። እኛ በአዳም ምክንያት ብንሞት ይገባናል። ሞት ለመዋቲ ይደሉ። ሞታ ለማርያም ያጽብ ለኩሉ። የማርያም ሞት ግን ሁሉ ነገር ያስገርማል ይላል። የአምላክ እናት ምድራዊት ኪሩቤል፣ ከኪሩቤል በላይ ኪሩብ፣ በጣም የሚገርመን እና ያን ጊዜ ላይ ያሸነፈችው እሷ። በቃ ነፍስና ስጋ ሲለያዩ በሞተ ስጋ ነው ይህን ዓለም ድል ያደረገችው። ዲያብሎስና ሰራዊቱን ድል ያደረጋችው። ሁላችንም ድል የምናደርገው ይህን ዓለም በሞተ ስጋ ነው። የኛ እስከ መጨረሻው ሐቅታ ድረስ አምነን ከሞትን ያ የስጋ ሞታችን ሞተ ስጋችን ለኛ ያ ቀን የድል ቀን። ለምን ህይወታችን ለሱ አስረክበን በሰላም በእረፍት ከሱ ጋር የምንኖርበት። ከዚያ በኋላ ፈተና፣ ጦርነት እኛን ዙሮ የማያይበት ጊዜ ስለሆነ ስለዚህ ድንግል ማርያም መላ ዘመኗን ጠላቱ ስለሆነች መላ ዘመኗን ሲያሰቃያት በመከራ ወጀብ ሲያንገላታት ነው የኖረው። ልክ እሷን እንደማይወድ ሁሉ እሷን የመሰሉትን ቅዱሳት ሴቶች አይወድም። ስለማይወድ በትዳራቸው ይፈትናቸዋል፣ በስራቸው ይፈትናቸዋል፣ በኑሯቸው ሁሉ ይፈትናቸዋል። በጣም በሚገርም ሁኔታ በመልካቸው እንኳን ይፈትናቸዋል፣ በውበታቸው ይፈትናቸዋል። ምክንያቱም ውበታቸውን ምክንያት አድርገው ወደ ዓለም እንዲያዘነብሩ ራሱ ይዋጋል። በአይምሮ የሚያልፍ ክፉ ጠላት ነው። በጌጦቻቸው ይዋጋቸዋል። ነገር ግን ቅዱሳት ሴቶች ይሄ ምድራዊ ነገር አይደለም። እነሱን የሚያስደስታቸው የጥበብ ጥበብ፣ የጌጦች ጌጥ፣ የወርቆች ወርቅ የሆነ መድኃኔዓለም ኢየሱስ ክርስቶስ እንደ መግደላዊት ማርያም። አሁን መግደላዊት ማርያምን ተመልከቱ። በመቃብሩ ዙሪያ መቃብሩ ባዶ ነው የነበረው። ኢየሱስ ክርስቶስ ግን በእሷ ልብ ውስጥ ተደብቆ ነበር፣ ተሰውሮ ነበር። በልቧ ውስጥ ስላለ ነው። አልቅም ብላ አካባቢውን እስከ መጨረሻዋ እያለቀሰች ቆየች። ኋላ ተገለጠላት። ስለዚህ ቅዱሳት ሴቶች ስንል 36 ቅዱሳትን አንስት ብቻ ማለት አይደለም። ከነሱ በኋላ ስንት አይነት ቅዱሳን ሴቶች፣ ስንት አይነት ሰማዕታት፣ ስንት አይነት ጻድቃን ተነስተዋል። ይኸው ዛሬ በየሀገሩ በየቤተ ክርስቲያኑ በየስርዓቱ መታሰቢያ የተደረገላቸው ቅዱሳት አንስት ቁጥር ስፍር የላቸውም። ዛሬም ቤተክርስቲያኗን ቀጥ አድርገው የያዟት ቅዱሳት አንስት ናቸው። በአገር ቤትም በውጭ ሀገርም ቀጥ አድርገው የያዟት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በኒውዚላንድ፣ በአፍሪካ ብቻ ቤተክርስቲያን ስትመሰረት እነሱ ናቸው በቅርቡ የሚገኙ። ቤተክርስቲያን በቀራንዮ የተመሰረተች ደሙን ሲያፈስልን። ዋናው ቤተክርስቲያን የተመሰረተው ቀራንዮ ላይ ነው፣ በክርስቶስ ደም። የቤተክርስቲያን ራስ እሱ ነው። ያን ጊዜ ሐዋርያት እንኳን ትተው ሲሸሹ ካጠገቡ ያልተለዩ ቅዱሳት አንስት ነበሩ። ካጠገቡ አልተለዩ። እንዲያውም መስቀል ላይ ሆነው ድምፁን እስኪሰሙ ድረስ ካጠገቡ ነበሩ።
በጣም ደረታቸውን እየደቁ ሲያለቅሱ ወአዋልደ ሴሎን ያላቸው ብከያ ላይ ለርስክን ለእኔ አይደለም ማልቀስ ያለባችሁ፣ እኔ የመጣሁበት ዓላማዬ ነው። ግን ካለቀሳችሁ ለራሳችሁ አልቅሱ እስኪላቸው ድረስ ካጠገብ የነበሩ እነሱ ናቸው። እና ስለዚህ ጌታን ከተከተሉት ከ36 ጀምሮ እስካሁን ድረስ የቤተ ክርስቲያን ጉልበቶች፣ የቤተ ክርስቲያን የጀርባ አጥንቶች እነሱ ናቸው። ሴቶች ናቸው፣ በብዛት ሴቶች ናቸው። ይህን መመስከር አለብን። ያ ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ይህን ጠላት ዲያብሎስን እየተዋጉ ስንት የሚዋጓቸው ነገር የሚዋጋቸው የሚፈትናቸው የሚከብዳቸው ስንት ነገር አለ። ማርገዝ፣ መውለድ፣ ወልዶ ማሳደግ በጣም የሚገርም ነው። ከቤታቸው 2-3 ልጆች ይኖራሉ። እነዚያን 2-3 ልጆች እያሳደጉ ቤትን እየመሩ በጣም የሚገርም ነው። ሁሉን ነገር ችለው እንደገና ደግሞ ህይወታቸውን ለቤተ ክርስቲያን በመስጠት ትዳርን መምራት፣ ልጅን ማሳደግ፣ ኑሮን ለመምራት ስራን መስራት፣ እንደገና ደግሞ ቤተ ክርስቲያንን ማገልገል፣ የጀርባ አጥንት ነው ማገልገል። በእውነቱ እግዚአብሔር የተመሰገነ ነው። ድሮ በሴት ምክንያት ነበር ሞት የመጣው። አሁን በአዲስ ኪዳን በሴት ምክንያት ህይወት መጣ። በሴት ምክንያት ጸጋችን ተመለሰ። በሴት ምክንያት ክብራችን ተመለሰ። አሁንም በሴቶች ምክንያት ቤተክርስቲያናችን ቀጥ ብላ እስካሁን ድረስ ጸንታለች። አሁንም በእውነት ቅዱሳት አንስት ትናንት ብቻ ሳይሆን ዛሬም አሉ፣ ነገም ይኖራሉ እስከ ዕለተ ምጽአት። አሁን ያሉትን እግዚአብሔር መንፈስ ቅዱስ የበለጠ እሱ ይክበርባቸው፣ እሱ ይጠቀምባቸው፣ እሱ ይስራባቸው። እንደገና ደግሞ ያለፉትንም ነፍስ ይማሩልን፣ ለሚመጡትም ደግሞ እሱ እስከ ዘላለሙ እስከ ዕለተ ምጽአት ድረስ ለሚነሱት ቅዱሳት አንስት አብሯቸው ይሁን፣ አብሮን ይሁን። በእውነቱ እነሱን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የቅዱሳን መታሰቢያ ለበረከት ነው ይላልና ቃሉ። እንዲያውም እኮ ብሏል ያችን መግደላዊት ያችን ሽቱ ያፈሰሰችውን ሴት ይሄ ሽቱ ተሽጦ ለድሆች ምናምን ያው ታሪኩን ታውቁታላችሁ ሲባል ድሆች ሁልጊዜ ከእናንተ ጋር ናቸው፣ ለእኔ ለሞቴ ታይቷት ተገልጦላት ነው ያደረገችው፣ ተዋት አታድክሟት። እንዲያውም አለ ይህ የመንግስት ወንጌል በተነበበበት ቦታ ሁሉ የዚህች ሴት መታሰቢያ ይሆናል፣ መታሰቢያ ይደረጋል። ይሄው ነው መታሰቢያው። ቤተክርስቲያን መታሰቢያቸውን አደረገች። ይኸው አሁን እያሰብን ነው። የቅዱሳን መታሰቢያ ለበረከት ነው ይላል። ትልቅ በረከት ነው። ቅዱሳንን በማሰባችን አየራችን ይባረካል፣ ዝናሙ ይባረካል፣ አዝመራ ይባረካል፣ መሬቱ ይባረካል፣ ልጆች ይባረካሉ፣ ትዳር ይባረካል፣ ስራ ይባረካል፣ ስልጣን ይባረካል፣ ጤንነት ይባረካል፣ ጉርብትና ይባረካል፣ ባልንጀርነት ይባረካል፣ ሁለንተናችን ይባረካል። ቅዱሳንን ባሰብን ቁጥር ያ ደስ የተሰኘባቸው ጌታ ደግሞ ልጆቹን ስናስብለት የቱን ያህል እንደሚደሰት የቱን ያህል እንደሚባርከን እግዚአብሔር መንፈስ ቅዱስ መናገር አያስፈልገው እና ስለዚህ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ቅዱሳት በረከተ ቅዱሳት በሁላችን ላይ ይደር። ስሙ ለዘላለም የተመሰገነ ይሁን። እዚህ ላይ ይበቃናል። ብፁዕ አባታችን በረከቶት ይደርብን፣ እግዚአብሔር ይስጥልን። በመቀጠል ዘማሪ መሌ ያለ ዘምርልን። እሺ አባት ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለ ለሚገድሉት ሲራራ አይምረኝም አትበሉ ጨካኝ ንጉሥ አይደለም፣ ደሙ ብቻ ያነጻናል
ከኃጢአታችን ዘላለም እንደ ሞላ ጅረት ፈሶ ምድራችንን አጥለቅልቋ የእርሱ ምሕረት ኃይል ሆኖት ስንቱን ከሞት አፈትልቋ ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻልም ለሚገድሉት ሲራራ የጨለመው የነጋ የተሻለ ቀን ይመጣ በፍቅሩ ጦር ሳይወጋ ማን ከሞት ፊት ያመልጣ ያን ክፉ ቀን በድል አልፈን እንደ የሰፋነው ነውርን ሁሉ በሚከድን በሞተልን በኢየሱስ ነው። ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመ አባቱን እየጠራ አይቻልም ለሚገድሉት ሲራራ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ ሀገራችን በሰማይ ነው ይወድቅልን የሚረሳ ሰማያትን እንወርሳለን በበጉ ደም የተነሳ ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመ አባቱን እየጠራ አይቻልም ለሚገድሉት ሲራራ ወዳጅ አለን አንድ ብቻ በሰማይ በምድር ስሙ ኢየሱስ የተባለ ሰውን ሁሉ የሚያፈቅር ከመቃብር በላይ ሆኖ ፍቅሩ ዓለምን አስገረመ ይህን ሁሉ ጎስቋላ ሰው በትከሻው ተሸከመ ጌታ ኢየሱስ ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመ አባቱን እየጠራ አይቻልም ለሚገድሉት ሲራራ የልቤ ዜማ ነሽና ሰላም ነው ያንቺስ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ የልቤ ዜማ ነሽና ሰላም ነው ያንቺስ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ በመገፋት ብኖር እምነቴን አጸናለሁ በጣቶችሽ ተይዤ አዲሱን ቀን አያለው አዲሱን ቀን አያለው ስማጽህ ደጅሽ መጥቼ ተመለስኩ ተረጋግቼ እንደምን አንቺን ረሳለሁ በመልጃሽ ተፈውሻለሁ የልቤ ዜማ ነሽና ሰላም ነው ያንቺስ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ
የጠላቶችን ራስ የሚቀጠቅጠው የአብራክሽን ፍሬ ተስፋዬን አበራው ተስፋዬን አበራው። የድኅነት ምክንያት አድርጎሻል ለአዳም ዘር ትምክህት ሆነሻል። የልቤ ብርሃን ፋና አዛኝት ባንቺ ልጽናና። የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና። ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ። የአፌንን ጉርጉሮ ምስጋናዬ ወርሶታል። እግሬ ከረግሬ ቆጦ በሰገነት ተተክሏል በሰገነት ተተክሏል። ሐዘኔን የምሻገረው ስምሽን እየጠራው አገኘው ደስታ ሰላም ጠርቼሽ ብዬ ማርያም። የልቤ ዜማ ነሽና ሰላም ነው ያንቺስ ምስጋና። ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ። የልቤ ዜማ ነሽና ሰላም ነው ያንቺስ ምስጋና። ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ። ዝማሬቻችን እንዲቀበልልን ዝማሬ መላእክት ያሰማልን። እግዚአብሔር ይስጥልን።